የደረሰው በደል ብዙ ቢሆን ግን በሷ አልደራደር። እሱን መተው አልችልም። ምንም ቢሆን አባቴ ነው። ለእናቴ ልጅነት ባሏ፣ ለእህቴ ደግሞ አባቷ ነው። እያለሱ ማንም የለንም። እሱ ችግር ውስጥ ሆኖ እኔ ምንም ነገር ማድረግ አልችልም። አዎ ይገባኛል። አባትሽ ነው አውቃለሁ፣ ግን ሌላ መንገድ መፈለግ አለብን። አይ ሌላ ምንም አይነት መንገድ የለም። አት ነገር እንደማታደርግ አውቃለሁ። እንዴት? አባትሽ እዛ ሆኖ መቼስ ስለ አባቴ ሁሉንም ነገር ሰምቻለሁ። አጎቴ እያታለላችኋት ነው እንጂ አባዬን ማንም እዛ አስገድዶ ያስቀመጠው ሰው የለም። አሁን ሁሉንም ነገር ለእህቴ ሂጅ እነግራታለሁ። ማን ነገረሽ ደግሞ? ልቀቀኝ! ለእህቴ ሁሉንም እነግራታለሁ። እሷ አታታላት አትችሉም። ልቀቀኝ አጎቴ! ልቀቀኝ! ምን እያደረግህ ነው? ልቀቀኝ አጎቴ! ልቀቀኝ! ይኸውልሽ ሁለታችሁንም ዶክተር ሊያወራችሁ ይፈልጋል። ምንም ነገር የሚፈጠር ነገር የለም ብሎኛል። እንደዛማ ከሆነ ተገላገልን በቃ። ይልሽ ኪንጎን እንጥራውና የምታውቁትን ነገር በሙሉ ተናገሩ። ከዚህ ውጪ ምንም አማራጭ የላችሁም። እኔ ግን በረታቻለሽ አንቺ ደፋ። ወይኔ ሞትኩኝ። ምን በህልምሽ ነው የሞትሽው? ምንድን ነው የምልሽ? ነው አንቺ ወይኔ ጉዴ! ኧረ እንዳት ሴት አይደለሽ? ምን አለበት አንቺማ እንደ ሴቶቹ ወይኔ ጉዴ ወይኔ ጉዴ መጣብኝ ምናምን ብልሽ ቀበጥ ምናምን እያልሽ ብትሮጭ ምን አለበት? ማ እኔ ኩኩሻ። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል የቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ሰራተኛዋ አደይ እነሆ ዛሬ ደግሞ ምን ተፈጠረውን የሚለውን አብራችሁኝ ቆይታ አድርጉ። ቪዲዮውን እስከ መጨረሻ በማየት አበረታቱኝ እያልኩኝ ሰራተኛዋ አደይ ክፍል 235 ላይ ደርሷል። አደይ ወደ ገጠር ባመራችበት ሰዓት እንግዲህ ዴቭን ለማስለቀቅ ነበረ። አሁን ላይ ግን ዴቭ ለብቻው እጁንና እግሩን ከፈታ በኋላ የአደይ አጎት እሳቸውም ወደ ሀገሩ እንዲመለስ ማስጠንቀቂያ እየሰጡት እያለ አንገቱን አንቋል። በዛም ታዲያ ሊያመልጥ ችሏል። አደይ አሁን ላይ ወደ ከተማ መመለስ አልቻለችም። አባቷ ንጉሱ ይዞ ስቃይ ላይ ስለሆነ የነገሯት እንደዛ ስለሆነ እናቷን ቢሆን በጭንቀት ላይ እንደሆነች አባቷን ምንም ቢሆን አባቴ ነው፣ አሁን አንተ ማንም ሳይዝህ ወደ ከተማ ተመለስ፣ እኔ ግን አባቴ የሚለውን ፈጽሜ አባቴን አስለቅቄ ነው የምመጣ። ዴቭንም ተሰናብተዋለች። በአንድ በኩል ደግሞ ሩታ ዶክተሩ ጋር እየተመላለሰ ፊት ስለነሳት አሁን ላይ እሷ የሷን ፍላጎትም ስላልተቀበለውና ምን እንደምትፈልግም ስላልገባው እሷ እያፈቀረችው በጣም ተቸግራ ነበር። አሁን ላይ ታዲያ ማንም አይወደኝም፣ ማንም ለእኔ ብሎ የሚኖር የለም፣ እናቴም ብትሆን በዚች ምድር ላይ ያመጣችኝ እንጂ ልጄ ብላ አታሰበኝም፣ የራሷን ህይወት ትኖራለች፣ አባቴም ቢሆን እንደዛው በማለት አሁን ላይ ምርር ስላላት ቤት ገብሳ መድኃኒት ጠጥታ ከመኝታ ክፍል ወድቃ ሮሚ እየጮች ነበረ። ብርሃን ታዲያ አጎቷን ዴቭ አንቆት ስለነበረ ስትደርስ በበጋ ደርሳ አጎቷን ታላቅቅና ታዲያ ዴቭን ከወጣ በኋላ ሁሉንም ነገር እንደምታውቅ አባቷ ምንም እንዳልሆነ ራሱ እዛው መቆየት ፈልጎ እንደሆነ የቆየው ስትነግረው አጎቷ ደግሞ ለአደይ እንዳትነግራት ብርሃንን እጅና እግሯን አስሮ ከዛ ዴቭ ከተቀመጠበት ክፍል አስቀምጧታል። አደይ እናት አሁን ላይ ሄለንን እየመከሯት ነው ያሉት። ትዳርሽን በቀላሉ የምትገነቢም ሆነ የምታፈርሺው አንቺ ነሽ፣ ነገሮችን ሳታጣሪ ለምን ላጎትሽ ተናገርሽ? በማለት እንግዲህ ምክር እየሰጧት ነው ያሉት። እሷም ታዲያ እኔ ሲያወራ በስልክ ሰማሁት፣ ጥሎኝ እንደሚሄድ ሳውቅ ወደዚህ መጣሁ፣ እኔ ጥፋት የለብኝም ትላችኋለች። ታዲያ ሁኔታውን ታዲያ በደንብ ሳታጣሪ እንዴት መተሽ ላጎትሽ ትናገሪያለሽ? ነገሮችን በደንብ አጣርተሽ ጥሎሽ መሄዱንና ለመሄዱን ሳታረጋግጪ ገና በገና ስልክ ሲያወራ ሰምቼዋለሁ በማለት ለስራ ሄዶም እንደሚመጣ እንኳን ሳትረጂው ላጎትሽ መተሽ ጥለሽ ቤትሽንና ንብረታችሁን ጥላችሁ መታችኋል በማለት እንግዲህ እየተቆጧትና እየመከሯት ነበረ። አሁንም ቢሆን ያፈረሰችውን ነገር መልስ አለባት፣ ወደ ከተማም ሁለቱም እንዲመለሱ እየመከሩ ነበር። አሁን ላይ ታዲያ ሄለን ምን ላድርግ፣ እሱ ጥሎኝ መሄዱን ሳውቅ ፈርቼ መጣሁኝ፣
ከተማ ደግሞ ማንም የለኝም በማለት ትናገራለች። አደይም ሆኑ ሌሎቹ ግን ወንድሞችሽ ያሉ አይደለም ወይ? እነ ደመቀ እንዲሁም ደግሞ ሮማናሹ እዛ አይደለም ወይ ያሉት? ሲከፋሽ እነሱ ጋር ለምን አትሄጅም? ከእነሱ ጋር ለምን አትገናኝም? በማለት እንግዲህ የአደይ እናትም እየመከሯት ነው ያሉት። ተረጅችሻለሁ ሄለንዬ፣ ሳይገባኝ ቀርቶ አይደለም። አበበ ደግሞ ከዛ ድረስ የመጣው አንቺን ብሎ ነው። ያጎትሽን ቃል ጥሰሽ እሱን ሰምተሽ ጥለሹ የሄድሽው የእሱን ቃል የሰማሽ መስሎኝ በማለት እንግዲህ ምክራችሁንም በደንብ ለግሰዋል። ሄለንም ታዲያ እዚሁ ከሆነ ነው እንጂ አብሬው የምሆነው እዛ የሚሄድ ከሆነ አልሄድም፣ ብዙ ነገሮችን ችዬ ቆይቻለሁ፣ እኔ ከዚህ በላይ አልችልም በማለት ግን ደግሞ የአደይ እናት ወንድሞችሽ እያሉ ችግርሽን ደግሞ ለእነሱ ብታዋያቸው ምን አለበት ልጅስ ብትሆን ለምክር ታንሳለች ወይ በማለት ሲነግሯት ሁሉም ስራ ተወጥሮ ነው የሚውለው፣ እኔን ማንዞር ብሎ ያኛል በማለት እንግዲህ ወደ ከተማም ዳግመኛ እንደማትመለስ እየነገረቻቸው መንድና ኩኩም እንግዲህ ከመንገድ ላይ ተገናኝተው ስለ ጓደኛ ዶክተሩ ለምንድነው ሻኪራ ላይ እንደዚህ የሚጫወትባት ለምንድነው የማይረዳት በማለት ኩኩ ትጠይቀዋለች። ምን ሆነች ደግሞ ሻኪራ በማለት እንግዲህ ተፋችኝ በማለት የዘውትር ስኩርታቸውን ጀምረዋል። ሁለቱም ታዲያ በማለት ጥላው ትሄዳለች። እሱም ታዲያ አለ ስድብ ስራ የላትም እንጂ ሴትዮ በማለት እንግዲህ ፍቅር ተንኮለኛዋ እንግዲህ ቀለበቱን የእናቷን ቀለበት ለቤዛ እንደወሰደች ብታውቅም በአሹና በሮማን ለማመካኘት ስትጥር ቆይታለች። ነገር ግን ቤት ድረስ ሄዳ ቀለበቱን መልሽልኝ በማለት ጠይቃትም ነበር ቤዛም ታዲያ አልመልስም በማለት አዙራ ጠምጥማ በፍቅር ላይ ላካባታለች። አሁን ላይ ለወይዘሮ ታለም በብር እንደሸጠችላት ስለነገረቻቸው በንዴት ቤት መጥተው በጥፊ ብለዋታል። ቀለበቴን እንዴት ብትደፍርኝ ነው ወስደሽ የሸጥሽው በማለትም ተናግረዋታል። ማነው ወሰደ ያለሽ በማለትም ስትጠይቃት አሁንም እየዋሸሽ ነው ብላ ወይዘሮ ታለም ስትናደድ ቀለበቱን ማን እንደወሰደው አውቃለሁ ግን መናገር አልቻልኩም በማለት ስትመልስ እኔ ያለነሳውን ብትልም ወይዘሮ ታለም እኔ ነኝ ወይ ለቤዛው ስጅ የሰጠኋት? ቆይ ምን አደረግኩሽ? ምን አጎደልኩብሽ? በማለት ምርር ባለ ቃላት ተናግረዋታል። እሷም ታዲያ እመኝኝ እኔ ወስጄ አልሰጠሁም፣ ግን ደግሞ ቤዛ ጋር እንደሆነ አውቅ ነበረ በማለት ብትነግራቸውም እሳቸው ግን በጣም በምርር ይናገሯል። ማነው ሸጠችው ያለሽ? እኔ አልሸጥኩም ብትልም ሲጀመር ማንም የበላይ ማን ለምን አደረግሹ በማለት እንግዲህ ይቆጣሉ። እንደዛ ደክሜ ለፍቻ አሳድጌሽ ቆይ ምን ጎደለሽ በማለትም ንዴታቸውን ይገልጻሉ። ሩታ ታዲያ በሮሜና ባሹ የምታመካኙ አንቺው ራስሽ ወስደሽ ሰተሽ ነው ወይ? ምን አይነት ሰው ነሽ ፍቅር? ተተንኮል ስራ የለሽም ወይ በማለት ተናግራታለች። ሮሜን ብትሆን ለሰው የምትጠመጥሚው ዞሮ ዞሮ አንቺ ላይ ደረሰ እሳይ በማለት ነግራታል። ቀን ትሻሻያለሽ ብዬ እንጂ ከዚህም በኋላ የማትሻሻይ ከሆነ በቃኝ ብለዋታል። እኔንም ቢሆን ቀለበቴን አውስደሽ መሸጡ ቀላል ነገር አይደለም፣ ብትችይ ኖሮ እኔንም አስወጥተሽ ቤቱን በላይ ትሸጪዋለሽ በማለትም እንግዲህ ተናግረዋታል። ወይ አባትሽ ጋር ወይም ሌላ ቦታ እሄዳለሁ ካልሽ መሄድ ትችያለሽ በማለት የፈለገሽ ቦታ መሄድ ትችያለሽ ብለው ተናግሯት። ዶክተር ደግሞ ስለ አደይ የተጨነቀ ነበረ። ድምጿ ስለጠፋበት ስልክም ሆነ አትደውልም። ምን ማድረግ እንዳለበት ግራ ተጋብቶ ለምለም ጋ ይመጣል። ለምለም ጋ መጥቶ ምንድን ነው የምለው አሁን ምንስ ልንገራት እያለ በጭንቀት ላይ በር ላይ ቆሞ ነበረ። እነሱ ደግሞ ከእንጀራውን ሊጠይቁ ባቡሬና ሊሊ ከቤት ሲወጡ ያገኙታል። ሰላምታ ከሰጣቸው በኋላ ስለ አደይ ሲጠይቃቸውም ሊሊ አደይ እንዳልደወለችለት ትነግረዋለች። ምን አይነት ችግር ላይ እንዳለች የማውቀው ነገር የለም በማለት ስትነግረው ነገሮችን አስተካክሎ መሄድ እንዳለበት አሁን ላይ አደይ መርዳት እንዳለበት እየነገራት ነበረ። ነገር ግን አስቸኳይ ቀዶ ጥገናዎችን ሰርቼም ቢሆን መሄድ አለብኝ፣ ነገሮችን አስተካክዬ ቀጠሮቹን አረዛዝሜ እኔም ሄደቼ እፈልጋታለሁ በማለት እንግዲህ ዶክተሩ ለሊሊ ይነግራታል። እንደዛ ካሰብክ ግን ባቡሬ አብሬ ሄዳለሁ እኔም በማለት ይነግረዋል። ሊሊ ግን እዛ መሄድ የለብሽም፣ አንቺ እዛ ሄደሽ ሌላ ችግር ይፈጠርብሻል፣ ስለዚህ እሄዳለሁ ብሎ ከባቡሬም ጋር ተስማምተው ይለያያሉ። ነገር ግን ዶክተሩ ከሄደ በኋላ ለሊሊ ይሄ ነገር አላማረኝም፣ ይሄ በምን በወንድምነት ነው ወይስ በምንድን ነው? ወንድሟ ሳይሆን አይቀርም በአንድ በኩል በማለት ለሊሊ ይነግራታል።
ዶክተር እኮ እንደዚህ ነው፣ ለሁሉም ሀሳቢ ተጨናቂ ነው፣ በሌላ መንገድ አትየው በማለት ሊሊ ስትናገረው፣ በጭራሽ እንደዛም አይሆንም፣ ጭራሽ ካልሄድኩ እያለ ነው እኮ ዴቭ እያለ እሱ ምን ይሰራል? ነገሩ አላማረኝም፣ ግን ደግሞ ቀስ ብሎ መታወቁ አይቀርም በማለት ለሊሊ ይነግራታል። አይ ባቡሬ፣ አይ ሚክዬ፣ እሱ በጣም ጥሩ ሰው ነው፣ ስለ ዶክተር አንተ በደንብ ስለማታውቀው ነው በማለትም ስትነግረው፣ እኔ ግን ሚስቴን ለሚስቴ የሚጨነቅላትና አብዝቶ የሚጠይቅ ሰው ካለ አልፋታውም በማለት ይነግራል። ቤቲ በአንድ በኩል እየተጨናነቀች ነው። የገዛ ጓደኛዋ እየደወለ ያለሽበትን አውቀዋል፣ ነይ ውጪ፣ ወደ ቢሮም ነይ በማለት ያጨናንቃታል። እሷን በፍራቻ ከአንዱ መንደር እየሮጠች አሁን ላይ ኩኩሻ ለማዘሯ ወስዳ ብትሰጣቸውም ማዘሯ ደግሞ ተረጋጊ፣ ሁሉም ቤተሰብሽ ነው፣ ይረዱሻል በማለት እየመከሯት ነበረ። አሁን ላይ ሁሉም ችግር ውስጥ እንደተዘፈቀ ኪንጎም ሆነ እሷ ፊርማ እንዳለባቸው ችግሩን ደግሞ ካሰቡበት እነሱ ላይ እንደሚላክኩባቸው እየነገረች ነበረ። ታዲያ ቅምጥልም በጣም ተናዳ እንዴት እንደዚህ ታደርጊያለሽ? አንቺ አልነበርሽም ወይ ስትሰሪ የነበረው? ፊርማው ግን የኪንጎም እንዳለበት፣ ስለዚህ ለፖሊስም ብንናገር እኛው ራሳችንን የምንቀፈደደው በማለት ተናግራለች። እስር ቤትም እንበሰብሳለን። ስለዚህ አሁን ላይ ተድርጅቱም ሆነ ከሰው እየሸሸች ነው ያለችው። ድርጅቱን የሚያስተዳድረው ሰውዬ የቅምጥልም እናትን ታዲያ ቤቲን ከተቀመሽ አርፈሽ ተቀመጪ፣ መውጣት የለብሽም በማለት ይነግሯታል። ወደ ድርጅቱ መሄድ አለብኝ፣ ቤትሽን በሳት ነው የምናገኘው እያሉ ያስፈራሩኝ ነው፣ ከእነሱ ጋር ሆኜ ከእነሱ ጋር እንዳለሁኝ ማሳየት አለብኝ በማለት እንግዲህ ፍራቿን ትገልጻለች። የገዛ ፍቅረኛዋ ደውለው የት እንዳለሽ አውቀዋል፣ ነይ በማለት ያስፈራራታል። እሷም ታዲያ በጭንቀት ውስጥ ሆና ማነው የደወለልሽ ሲሏት ፍቅረኛዬ ነው በማለት ትነግራችኋለች። ዝም ብሎ ነው የሚያስፈራራሽ፣ ማንም ሲያስፈራራሽ ደግሞ እንደዚህ መጨነቅ የለብሽም በይ ተቀመጭ በማለት የቅምጥል እናት የሚናገር መሆኔን ካወቁ ደግሞ እናንተንም ላስጠቃ እችላለሁ፣ ስለዚህ ከዚህ ሁሉ ነገር እኔ መሄድ አለብኝ በማለት እንግዲህ ትነግራችኋለች። ማንም እዚህ እንደሆንሽ የሚያውቅ የለም፣ ማንም ደግሞ ደውሎ ሲያስፈራሩሽ አትስሚ፣ ማንንም ምንም ችግር አይደርስብሽም፣ እዚሁ ተቀመጭ በማለት ይነግሩ። በርም ሲንኳኳ ታዲያ ቅምጥልና ኪንጎ ሲመጡ እነሱ መሆን አለባቸው። በቃ ወዴት ልደበቅ ወይኔ ጉዴ በማለት በጭንቀት ውስጥ ነበረች። የቅምጥል እናትን በር ልትከፍት ስትሄድ እሷም ታዲያ መደበቂያ እየፈለገች ነበር። ዴቭም እንግዲህ እጅና እግሩን ከፈታ በኋላ ቀስ ብሎ የአደይን አጎት ሲጥ አድርጎ ይዛቸዋል። እንደምንም አላቀዋቸው ብርሃንና አበበ ደርሰው ታዲያ ከዚህ ቅዬ ለቀህ እንድትወጣ አሁኑኑ በማለት በዛቻ ውስጥ ነፍስ ውጪ ግቢ በማለት የአደይ አጎትም ደንግጠው ይናገሩት። ታዲያ እንደፈለጋቸው አውሩ፣ እኔ እንደሆንኩ አደይን ተማፍቀር ወደ ኋላ ያልልም በማለት አይኑን አፍጦ ይናገራል። ሩታም እንግዲህ አሹን ይዛ ወደ ዶክተር ጋር እየሄደች ነበረ። ምክንያቱም አለ ምክንያት እንዳትመጪ እኔ ጋ ብሎ ማስጠንቀቂያ ስለሰጣት ታዲያ አሹን ይዛ እንውጣ አብረኸኝ በማለት ይዛው እየሄደች ነበረ። አሹን መንገድ ላይ ከደረሰ እንደ በግ እየተጎተትኩ የለህን ነው በይ ንገሪኝ ይላታል። ታዲያ ስንደርስ ታየው የለም ወይ ምን አስቸኩለህ ወይ አሹ ኡፍ ትለዋለች። እሱም መሄጃውን ማወቅ እንዳለበት ይነግራታል። ወደዛው እንደዛ እየተባባሉ ዶክተርን ከርቀት ሲያየው ያወዳች አሹም የት ልሄድ ነውስ ብሎ ሲጠይቃት እኔ የምዬ ልጅ እንዲሁ እየተጎደድኩ አልሄድም በማለት ሲናገራት ዶክተር ትለዋለች። ዶክተር ደግሞ ምን ሆነ? ዶክተሩን ስራ አስገባኝ ብዬ ስለጠየቅኩት ሊያምነኝ አልቻለም። ስለዚህ በአንተና በሮማን ምክንያት ነው። ስለዚህ አሁን መሄድ አለብን በማለት ትነግረዋለች። ከርቀትም ታዲያ ዶክተሩ ሲመጣ ያዩ ለምን እኔና ሮሚ ምክንያት እንሆናለን ሲላትም እቤትሽ ተቀጣሪ የሚጠብቅሽና የሚሰራልሽ ሳለ አሁን አንቺ ስራ ፈለግኩ ስትይ ምኑ ነው የሚያሳምነው በማለት ሊያምነኝና ሊረዳኝ አልቻለም በማለት ላሹ ነግራው ነበር። ይህም ምክንያት እኮ ያረኩልሽ ሄደሽ ችግርሽን በዛው ፍርጥ እንድታደርጊው ብዬ ነው። እትዬ ይህን ነገር ቢሰሙ ተቀጥሬ እሰራለሁ የሚለውን ምድርና ሰማይን ይገለባብጡታል በማለት ሲነግራት ማንም አይነግራትም። ይህንንማ ለምን እናገራለሁ? አሁን አንተ ታመሃል፣ ስለዚህ አለ ምክንያት እንዳትመጭ ስላለኝ አንተ በሽተኛ ነህ በማለት አሹም ታዲያ የኔ መታመም ምን ያደርግልሻል? እኔ ታመምኩ ብዬ በውሸት አልናገርም፣ ጤና የተስተካከለ ነው፣ አትፍረጅብኝ ሩታዬ ቢላትም እባክህን አግዘኝ በማለት ታዲያ አንቺ ዘው ብለሽ አትገቢም ወይ
በማለትም ይናገራት። ያው ዶክተሩም ታዲያ ከርቀት ሲመጣ ጌታሽ መጣ፣ ዶክተር መጣ፣ ቆይ ሩታዬ ይልና እንደታመመ እግሩን አስነክሶ ያስቆመዋል። እባክህን ወደ እኛ እኮ ነው የምትሄደው አድርሰን በማለት እንግዲህ እያነከሰ ታማሚ መስሎ ዶክተሩን ያስቆመዋል። ዶክተሩም በጣም ቸኩያለሁ፣ በቃ እንግዲህ ንግቡ በማለት ፈቃደኛ ሆኖ ሊያደርሳቸው ነበር። ሩታ ግን አስተያየቱ ስላላማራት እሷ ልትገባ አልቻለችም። ሹም ታዲያ እንደው እግሬን ያዝ አደረገኝና እንደው መንገድ ድረስ ካደረስከኝ ብዬ ነው በማለት ለዶክተሩ ሲነግረውም ሩታ ደግሞ ጭራሽ በሱም ብሶ አልፎኝ እኮ ሊሄድ ነው በማለት ትናደዳ። አደርሳለሁ እሺ ንግቡ ሲልም አሹም ምስጋና በምስጋና ያቀርበዋል። ምስጋናውን ተውና እኔም ስራ ስላለብኝ ንግቡ በማለት ናግባ በማለት ይናገራል። አሹም ዞር ብሎ ሩታዬ በይነይ ይላታል። ጥቃቱን ታዲያ መቀመጫ በመቀመጫ ያድርግህ፣ ይሄን 4 እግር መኪና ወደ 8 ያድርግልህ በማለት ነበር ሲመርቀው የነበረው። ታየ ዝለቂ ሲላት ሩታ ናት አንተ የታመማችሁት በነገራችን ላይ ስለው እኔ የታችን ነን በማለት አሹ እንግዲህ ይቀበጣጥራል። ታዲያ የሚገርም ነው በማለት ዶክተሩም ተገርሞ ሩታ እንዴት ይችላል ደህና ነኝ ምን ትሆናለህ ብለህ ነው ብላ ኮስተር ትላለች። ሩታም ታዲያ ትናደድና በቃ ያንተ እርዳታ አያስፈልገንም ስትለውም አይደል አሁን ነገሩን ትተሽ ዘልቀሽ ምናለ የልብሽን ብታደርሽ በማለት አሹም ይናገራል። አይ አሹ ደርሰን የለም ወይ በቃ መግባት አያስፈልገንም ዶክተርን ዝም ብለን የምታስቸግረው በማለት ነበር የመለሰችው። ሩታም ታዲያ በቁጣ ከተናገረች በኋላ እንደውም ከእናንተ ጋር አልሄድም በማለት ጥላት ሄዳለች። አሹም ደንግጦ ዶክተር ይቅርታ በቃ እሷም አካል ሄደች እኔም አልሄድም በማለት እንግዲህ እንደምንም አስመስሎ እየነገሰ ሩታን ይከተላል። ዶክተሩ ታዲያ አይ ሩታ ቆይ ምን አድርጊ ነው የምትለው ይች ልጅ በማለት ይገረማል። የእሷ ተሱ ፍቅር መያዟ ምንም ነገር ሊገባው አልቻለም። እሱ በአደይ ፍቅር ተጠምዶ ሳለ ሩታ ደግሞ እሱን በጣም ትወደዋለች፣ ግን ሊረዳት አልቻለም። እሱ ጋር ስትመላለስ ምን ፈልገሽ ነው አለ ምክንያት በማለት ነበረ የሚመልሳት። አሁን ላይ ሩታ ተስፋ የቆረጠች ትመስላለች። ሩታም ላይ ደርሶባት ሩታዬ በማለት ይጠራታል። አየህ አይደለ ሁሉም ነገር ገብቶታል። ለምን እንደምናወራ እንዴት እንደምንነጋገርም በደንብ ነው የገባው፣ ግን ሆነ ብሎ አውቆ ነው በማለት ሩታ ብስጭት ትላለች። ታዲያ ይግባውም ባይገባውም አንቺን የመሰለች ቆንጆ ቀረበት እንጂ በማለት ራሽን ደግሞ ጠብቂ፣ ራስሽን ዝቅዝቅ አታድርጊ፣ የራሱ ጉዳይ እሱ ቀረበት እንጂ አንቺን መሳይ ቆንጆ ሌላ አታጭም በማለት ቢመክራትም እንግዲህ ወደ ኩኩ ጋር ላማክራት በማለት እሷም ትለያየ። አበበም እንግዲህ ዴቭን ይዞት ወደ አደይ አባት ቤት ይዞት ሄዶ ነበረ። ታጎቱም እንደምንም እየተደበቀ ዴቭም ወደ ውስጥ ይገባል። አበበ ደግሞ ውጭ ላይ ያለውን ነገር ለማጣራት ይሞክራል። ሊሊም እንግዲህ ወንድሟን ልጠይቅ ሄዳ አሁን ላይ ከዚህ ካላስወጣችሁኝ እያለ እያጨናነቃቸው ነው። ከጀራው ታዲያ አክስቷም መታ እንደጠየቀችው በፊት ደግሞ ተሱ ጋር የነበራትን አብሮ ሲሰራ የነበረውን ብርም እንደምትሰጠው ስለ ነግራው እንደሄደች ለሊሊ ይነግራታል። ታዲያ ሊሊ አሁን ላይ ወንድሜ በማለት ነበር ደስቷን የምትገልጸው። ወንድሜ አትበይኝ ከዚህ አስወጪ በማለት ከገጀራውም ካነ ከሊሊ ጋር ይነጋገራል። ግን ደግሞ ልቡ ወንድሜ ብላ ስትጠራው በደስታ ይሞላል። ግን ደግሞ እህቴ ለማለት ትንሽ ጭካኔም ስላለበት ያለፈውን ጊዜ እያስታወሰ ብዙም እንትን አይላ። አንተ ባደረገው ወንጀል እኛ እንኳን ክስ ብናነሳልህ ዶክተሩም ቢሆን ክሱም ቢያነሳልህ ሊቀየር አይችልም። ምክንያቱም ስታጠፋ እንዳለ ጥፋቱ በአንተ ላይ ስለሆነ በማለት ባቡሬም ይናገራል። ቤዛን አስገድተህ ለምንድን ነው ከእስር ቤት የማታስወጡኝ በማለት ይናገራል። እነሱን በጥፌ እያልክ ማስገደድ አቅቶ ነው ወይ እኔ እዚህ እስር ቤት የምቀመጠው በማለት ከእንጀራው ሲናገር፣ አንተ እኮ ወንጀለኛ ነህ፣ ግን ደግሞ እኔ ላስወጣ አልችልም። ክሱ እንኳን ቢነሳልህ ፖሊሶቹ የህግ አባላቶቹ ሊተውህ አልችሉም በማለት ነበር የነገረው። ዳይመንድ በአንድ በኩል ፖሊሱ ከኋላ ሲመጣ ደንግጦ ኩኩን እቅፍ ያደርጋታል። ኩኩ ደህና ነሽ ወይ በማለት እንግዲህ ፖሊሱም እዚህ አካባቢ ድርጅት አለ ወይ በማለት ሲጠይቀው ነበር። ተርበትብቶ ወደ ኩኩ ሄዶ ያቀፋት። እሷን በድንጋጤ ምንድን ነው በማለት ስትቆጣው፣ ታዲያ ሁለታችሁም እዚህ ችግር ካለ እንድትነግሩ ይመታችሁ በማለት ፖሊሱን ማስጠንቀቂያ ይሰጣቸዋል። እሺ ብለው ይለያሉ በድንጋጤ። ታዲያ ሁለቱም ሲጨቃጨቁ ነበር። ዘውትር ልማዳቸው ሲገናኙ መጨቃጨቅ ነው። አሁን ላይ ግን ድብድቡን ቢቀር ጭቅጭቃቸው ግን አልቀረም። ታዲያ
በጥፊ ነው ምልሽ በማለት እያስፈራራ ሳለ ቤቴም ትመጣና አንገቱን ታንቀዋለች። ደንግጦ ደግሞ አንቺ ከሰማይ ነው ወይ ዱብ ያልሽው ምንድነሽ በማለት ዳይመንድም ይደነግጣል። ኩኩ ታዲያ እንዴት ልትገሊው ነው ወይ የምታንቂው ብላ ለዳይመንድ ታግዛለች። ዴቭም እንግዲህ አደይን እንሂድ ብሎ ሲጠይቃት አባቷ አንተ ተከትዬ የሄድኩ ጊዜ እዛ እንደሄደ አልተመለሰም፣ አባቴ ችግር ላይ ነው፣ አባቴን ማስፈታት አለብኝ በማለት ለዴቭ ትነግረዋለች። ዴቭንም እንግዲህ ሸኝተዋለች። ዴቭም ቢለምናት እንኳን እምቢ ብላ አባቴን ማግኘታ መመለስ አለብኝ፣ ለአባቴ ዝም ብዬ አልተውም በማለት ወደ ከተማ ለመሄድ ወስናለች። በኩል ሩታ በጣም ከፍቷት ወደ ቤት ትገባለች። አሹም ይደነግጣል። ቤትም ከገባች በኋላ ታዲያ ከሱቅ ያመጣችው መድኃኒት ጠጥታ መኝታ ቤቷ ተዘረጋለች። ሮሚ ልጠራ ስትገባ መሬት ላይ ታገኛታለች። እሷም በጣም ጮኋለች። ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠር ይሆን? ሮሚ እየጮኸች ነበረ። ቀጣዩን አብረን እናያለን። የዛሬው ቪዲዮ እዚህ ላይ አብቅቷል። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላም ሆኑልኝ። እወዳችኋለሁ።